የመገናኛ ብዙሃን ነጻነት በኃላፊነት እንዲረጋገጥ ሲፈለግ እንዲሁም አስገዳጅ ሕጎች ተግባራዊ ሲደረጉ በተጓዳኝ ለመገናኛ ብዙሃን የሙያ ነጻነትና መረጃ የማግኘት መብት ሳይሸራረፍ፣ ሳይወለካከፍ፣ ሳይዛነፍ ሊሰጥ የሚገባ አስገዳጅነቱን በአቻ አቅም ፍትሐዊ በሆነ አካሄድ ሊሰጥ እንደሚገባ ይታሰብ። መረጃን ለመገናኛ ብዙሃን የመስጠት አካሄድ ለልጅና ለእንጀራ ልጅ ተብሎ በመከፈል ለአንዱ በመቸርና ለሌላው በመንፈግ ሳይሆን መጠቃቀሙና ግዴታው ለጋራ ሀገራዊ ጥቅም እንደሆነ ታሳቢ በማድረግ የሚሰራ ይሁን። ዘመኑ የመረጃ ነው። ዲጂታሉ ዓለም አሰስገሰሱን በነፋስ ፍጥነት ይዞ ለገበያ በሚያቀርብበት በዚህ ወቅት ሐሰተኛ፣ የተሳሳተና የተዛባ መረጃ ሕዝብን እንዳያደናግር፣ ዋልታ ረገጥነት እንዳይንሰራፋ ከአንድ ገበታ ማግለሉ ይብቃ። በሕዝብና በመንግሥት መካከል መተማመን እንዲኖር አሁንም መደበኛ የብዙሃን መገናኛዎች የሚገባቸው የአራተኛ መንግሥትነት ስፍራቸው ይጠበቅ። የመገናኛ ብዙሃንን ገለልተኝነት ከአግላይነት ጋር ማደበላለቁም ይብቃ። መገናኛ ብዙሃንና የጋዜጠኝነት ሙያን የአጥቂና የተጠቂ መደብ ላይ ከማስቀመጥ ፍረጃ ተወጥቶ ለጋራ ሀገራዊና ሕዝባዊ ወገንተኝነት መቆም ይቅደም። አዲስ የረቀቀው የመገናኛ ብዙሃን የመረጃ ነጻነት ረቂቅ አዋጅ የመገናኛ ብዙሃን ኃላፊነት ከነጻነትና ከሙያ ኃላፊነት ጋር ድንበሩ ይከበር። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። የብዙሃን መገናኛው ዘርፍ እድገትና እንቅስቃሴ በኢትዮጵያ ያለው አቋም በብዙ መልኩ የሚፈተን፣ በውሃ ቀጠነ በከሰል ጠቆረ፣ በቀደሙ ሥርዓቶች ተኮርኩሞ ያለፈ፣ በፋይናንስም ጭምር የሚፈተንና ተደራራቢ ችግሮችን ተቋቁሞ ለማለፍ የራሱ የሆኑ ጫናዎች እየተደራረቡበትም ተቋቁሞ ዛሬ ድረስ መዝለቅ የቻለ ብርቱ ዘርፍ ነው። ከተወሰኑ ዓመታት ወዲህ በተለይም የፖሊሲና የማዕቀፍ የመዋቅር አደረጃጀት ተቋማዊና የትክክለኛ ሙያዊ ሥነ ምግባር ክፍተቶችን ለመቀነስ በተወሰነ መልኩ ማስተካከያ የተደረገባቸው አሰራሮች በእርግጥም መሻሻሎች እንዲታዩ አድርጓል ብሎ አሃዱ ያምናል። መሻሻሎቹን ተከትሎ ከታዩ ለውጦች አንዱ የመገናኛ ብዙሃን ቁጥር ቀደም ካሉት ጊዜያት በተሻለ ከፍ ብሎ መታየቱ ነው። ይህም የዘርፉን እድገት የሚያመላክት እንደሆነ ማሳያ ነው። ቀድሞ 122 የነበረው የመገናኛ ብዙሃን ቁጥር አሁን ወደ 310 ከፍ ማለቱ ለዚህ መልካም ለውጥ ጥሩ ምሳሌ ነው። የሬዲዮ ጣቢያዎች በፊት ከነበሩበት 52 ወደ 126፣ የቴሌቪዥን ጣቢያዎች በፊት ከነበሩበት 25 ወደ 128፣ የመገናኛ ብዙሃን የቋንቋ ተደራሽነት በፊት ከነበሩበት 39 ወደ 60፣ 35 የውጭ ሚዲያዎችና 50 የማህበረሰብ ሚዲያዎች እድገት መሻሻሎችና ለውጦችን ከሚያንጸባርቁ መገለጫዎች አንዱ ቢሆንም ጉዞው ገና ጅምር ላይ መሆኑ አልያ አይባልም። እነዚህ መልካም አካሄዶች በእርግጥም ከነጉድለቶቻቸው የሚበረታቱ ቢሆኑም መገናኛ ብዙሃንና የጋዜጠኝነት ሙያን ከፍ አድርገው የሚያሳዩ መገለጫዎቹን አጠናክሮ ከማስቀጠል ጋር በተገናኘ መገናኛ ብዙሃን የሚገጥሟቸውን የመገለል፣ የመፈረጅ፣ የመረጃ ጦትና የፋይናንስ ምንጭ ንጥፈቶች ዘርፉ እንዳይዳብርና ቀጣይነት እንዳይኖረው ጥላ የጣለበት ግርዶሽ ነው ብሎ አሃዱ ያምናል። ከድጋፍ ይልቅ ነቀፌታ፣ ከማበረታታት ይልቅ ጸጉር ስንጠቃ፣ እንደ አንድ ባለ ድርሻ ከማካተት ይልቅ በገዛ ጉዳዩ ባይተዋር የመደረግና የመገለል ሰለባ የሆነው የሚዲያው ዘርፍ ከተሰሩለት በላይ ሊሰሩለት የሚገቡ ብዙ ሥራዎች እንዳሉ ጠቋሚ ማስረጃዎችንም ማቅረብ ይቻላል። አሁንም የሚገባው ክብርና ቦታ በሚገባው ልክ እንዳልተሰጠውም አመላካች ጉዳዮች አሉ። መገናኛ ብዙሃን ወሳኝ በሆኑ ሀገራዊ ጉዳዮች ላይ ባለ ጉዳይ ይሁኑ። ማዶና ማዶ ተራርቆ ተፈራርቶና ተፈራርጆ መቀመጡ ስልጡን ማህበረሰብን ለመገንባት ያደገች ሀገርን ለመስራት በሙያና ታማኝነት የሚመሩ ተቋማትን እናንተና እነሱ የሚያባብሉን የልዩነት አጥሮች ይፍረሱ። መረጃ በብርሃን ፍጥነት ከአንዱ የዓለም ጫፍ ወደ ሌላው በሚጓዝበት በዚህ ዘመን በራቸውን ለመገናኛ ብዙሃን ዘግተው የተቀመጡ መናኒ ተቋማት ከባህታቸው ወጥተው ለሕዝብ የሰሩትን ያሳዩ፣ ላጎደሉትም ለመጠየቅ ቆፍጠን ይበሉ። ሐሰተኛ መረጃዎች እውነት መስለው በሚነገሩበት በዚህ ዘመን ሚዛናዊ መረጃን ከነ ኃላፊነቱ ለመደበኛ መገናኛ ብዙሃን መስጠት ብልሃት እንጂ ጥንቁቅነት እንዳልሆነ መረዳት ያስፈልጋል። ለሁላችንም ያለችን ሀገር አንድ ናት ብሎ የሚያምነው አሃዱ በሀገር ከፍታ አብረን እንደምቃለን፣ በሀገር መውደቅ አብረን እንጎሳቆላለን ብሎ ያምናል። በከፍታውም ለማንጸባረቅ በዝቅታውም ለመደጋገፍ የመገናኛ ብዙሃን ድርሻ ሳይወድ በግዱ የጋን ውስጥ መብራት አይደረግ ሲል የመገናኛ ብዙሃን ላይ የሚደረግ የአድሎ አሰራር መስመር ይበጅለት ይላል።
በዚህ ዘመን የመገናኛ ብዙሃንን ድርሻ ለማሳነስም ሆነ ለማኮሰስ የሚደረጉ መናኛ የመወዳደሪያ አማራጮች የሚጎዱት መገናኛ ብዙሃኑንና ባለሙያውን ብቻ ሳይሆን ሕዝብንም ሀገርንም እንደሆነ አይዘንጋ። የመደበኛ መገናኛ ብዙሃንን ድርሻ በሌሎች አማራጮች አዳቅሎና አደባልቆ ማምጣት ፈጠነም ዘገየ ኪሳራው የጋራ ኪሳችን መግባቱ አይቀሬ ነው። ሙገሳና ውዳሴን ብቻ የሚዘምሩ መገናኛ ብዙሃንን ብቻ ለሀገር ጥቅም እንደቆሙ ማሰብ ቀርቶ መልካሙን በመረጃ ደግፎ የሚያቀርበውም ችግሮችና ጉድለቶችንም የሚያጋልጠውን መደገፉ ለመጪውም ብርታት እንደሚሆን ይታሰብበት። ሀገር የምትገነባው የምታድገውና የምትለወጠው አንዱን በመጣልና ሌላውን በማንጠልጠል አይደለም። በጋራ ትብብር፣ በጋራ መስማማት፣ በብሔራዊ ጥቅም በአንድነት ነው በተረጋገጠ መሠረት ላይ መቆም። ይህን ሥራ ለመስራት ደግሞ የብዙሃን መገናኛዎች ድርሻቸው የማይተመን ነው። ከዚህ በፊት የተሰሩና መገናኛ ብዙሃንን ለማጎልበትና ሙያዊ ዕውቅናቸውን ለማጽናት አስፈላጊ ናቸው ተብለው የወጡ ሕጎችና መመሪያዎች የመገናኛ ብዙሃንን አቅም በብዙ ማገዛቸው ባይካድም በተለየ ሁኔታ የሚስተዋለው የተቋማት ለመረጃ ዝግ የመሆንና መረጃ እንዳስፈላጊነቱ ያለመገኘት ነገር ዛሬም ሊታሰብበት ይገባል። መረጃን መንፈግ ዋናው የተቋማት አሰራር እስኪመስል ድረስ ስር በመስደዱ በሂደት እንዴት ይስተካከል የሚለው በአዋጅ ከማጽደቅ ባለፈ ተጠያቂነትም ጭምር ሊኖረው የሚገባ ጉዳይ መሆኑ ይታሰብበት። መገናኛ ብዙሃንን በሕዝብና በንግድ ስም ከፋፍሎ አንዱን ጉድለቴን ይሸፍንልኛል፣ ሌላው ደግሞ ጉድለቴን ገልጦ ያሳጣኛል በሚል ተጠያቂነትን ሽሽት መረጃን ለሚፈልጉት መርጦ የመስጠት አካሄድ መረጃ የማግኘት መብትን የሚጋፋ ብቻ ሳይሆን ሙያውን ገፍቶ የሚጥልም በመሆኑ ለምን ብሎ የሚጠይቀው አካል አቅሙ በደንብ ይታይ። የመገናኛ ብዙሃን ነጻነት በኃላፊነት እንዲረጋገጥ ሲፈለግ እንዲሁም አስገዳጅ ሕጎች ተግባራዊ ሲደረጉ በተጓዳኝ ለመገናኛ ብዙሃን የሙያ ነጻነትና መረጃ የማግኘት መብት ሳይሸራረፍ፣ ሳይወለካከፍ፣ ሳይዛነፍ ሊሰጥ የሚገባ አስገዳጅነቱን በአቻ አቅም ፍትሐዊ በሆነ አካሄድ ሊሰጥ እንደሚገባ ይታሰብ። መረጃን ለመገናኛ ብዙሃን የመስጠት አካሄድ ለልጅና ለእንጀራ ልጅ ተብሎ በመከፈል ለአንዱ በመቸርና ለሌላው በመንፈግ ሳይሆን መጠቃቀሙና ግዴታው ለጋራ ሀገራዊ ጥቅም እንደሆነ ታሳቢ በማድረግ የሚሰራ ይሁን። ዘመኑ የመረጃ ነው። ዲጂታሉ ዓለም አሰስገሰሱን በነፋስ ፍጥነት ይዞ ለገበያ በሚያቀርብበት በዚህ ወቅት ሐሰተኛ፣ የተሳሳተና የተዛባ መረጃ ሕዝብን እንዳያደናግር፣ ዋልታ ረገጥነት እንዳይንሰራፋ ከአንድ ገበታ ማግለሉ ይብቃ። በሕዝብና በመንግሥት መካከል መተማመን እንዲኖር አሁንም መደበኛ የብዙሃን መገናኛዎች የሚገባቸው የአራተኛ መንግሥትነት ስፍራቸው ይጠበቅ። የመገናኛ ብዙሃንን ገለልተኝነት ከአግላይነት ጋር ማደበላለቁም ይብቃ። መገናኛ ብዙሃንና የጋዜጠኝነት ሙያን የአጥቂና የተጠቂ መደብ ላይ ከማስቀመጥ ፍረጃ ተወጥቶ ለጋራ ሀገራዊና ሕዝባዊ ወገንተኝነት መቆም ይቅደም። አዲስ የረቀቀው የመገናኛ ብዙሃን የመረጃ ነጻነት ረቂቅ አዋጅ የመገናኛ ብዙሃን ኃላፊነት ከነጻነትና ከሙያ ኃላፊነት ጋር ድንበሩ ይከበር። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ